ሰላም ጤና ይስጥልን እንዴት ናችሁ? ዛሬ ማሳያችሁ የተገዙ በሬዎችን በሁለት ሳምንታቸው የጥገኛ መድኃኒትን መስጠት ነው። የጥገኛ መድኃኒትን እንዴት ነው የምንሰጠው የሚለውን አሳያችኋለሁ። አንደኛ የምንሰጠው ጥገኛ እቺኛው አቨርሜክቲን ትባላለች። እቺን አቨርሜክቲን እንሰጣለን። አቨርሜክቲን እንዴት ይሰራል የሚለውን ስነግራችሁ አንደኛ ለምን ይጠቅማል የሚለውን ልንገራችሁ። የምጠቅመው ለምንድን ነው መሰላችሁ? ለውስጥና ለውጭ ጥገኛ መድኃኒቱ በትክክል ይጠቅማል። አቨርሜክቲን ለምን ይጠቅማል የሚለውን ልንገራችሁ። አንደኛ የምጠቅመው የውስጥና የውጭ ጥገኞችን ለማጥፋት ነው የሚጠቅመው። የውስጥ ጥገኞች እነ ራውንድ ወርሞች አሉ። እነዛ ራውንድ ወርምን ለማጥፋት ይጠቅመናል። ሌላው ደግሞ የውጭ ጥገኞች ይሄ ማይት የምንለው እንደ ላይስ፣ ቲክስ፣ ይሄ መሽገር ቁንጫዎችን እነሱን ለማጥፋት ይጠቅመናል። ግን ምንድነው እቺኛዋ አቨርሜክቲን ፋሾላ ላይ ያሰራል። ፋሾላ ማለት ጉበት ላይ የሚኖሩ ፓራሳይቶች አሉ። የነሱን አይሰራም፣ በእነሱ ላይ አይሰራም። ጉበት ላይ ላለው ፓራሳይት አይሰራም። ግን ለጉበት ፓራሳይት ደግሞ ኪኒን የሚሰጣለ እሱ ኪኒን መስጠት እንችላለን። ስለዚህ ምንድነው ምሰራው እንዴት መሰላችሁ? የኛው መድኃኒት ልክ ሲወጋ አብዞርብ ይሆንና አብዞርብ ከሆነ በኋላ ወደ ሊቨር እና ሊቨር ዲቶክሲፌት አድርገውና ታሰራጨዋለች። ያኔ ተታሰራጨው እንዴት ነው የሚሰራው? ፓራሳይት ብሌድ ሳክ ለማድረግ ከነ መድኃኒቱ ይወስደውና ሴንትራል ነርቭስ ሲስተማቸው ፓራላይዝ ይሆናል። ፓራላይዝ ሆነ ማለት ደግሞ ምግብን መመገብ አይችሉም። ያኔ ምን ይሆናሉ? ፓራላይዝ ይሆኑና ይሞታሉ ማለት ነው። ስለዚህ እንደዛ ነው የሚሰራው አቨርሜክቲን። ፕላስ ደግሞ የቫይታሚን ዲፊሸንሲ እንደውም የአፒታይት ችግር ካላችሁ ደግሞ ቫይታሚን እንሰጣለን። እንዴት እንደምሰጥ ሁሉንም እስከ መጨረሻ ተከታተሉ። በሻውን በቀጥታ ቫይታሚን ነው የምሰጣቸው። ልክ እሱ በሚያዘን መጠን ነው የምንሰጠው ማለት ነው። እንደዚህ ክራሽ ውስጥ መውጋት የሚጠቅመን ለምንድን ነው? አንድ እኔ ነው የመታኝ እንዳይመታኝ ይሄኛው ገመድ ይዟል። ከፊት እንዳይወጣ ይውላችሁ እዚህ ጋር ይው እቱ በዚህኛው ነው ያዘው። አሁን ይሄኛውን እንዲከፍታለሁ ብል ይውላችሁ እንዲ ቢከፍተው ቀጥታ ይወጣብኛል። እንደዚህ ባረገው ማለት ነው። ስለዚህ ምንድነው አሁን ይሄ ተይዟል፣ በሁለቱ ቦታ ተይዟል። ቢያንስ ደግሞ ይሄኛው ሁለቱ ስከፍት ጭንቅላት ወደ ኋላ ይወጣል። ወደ ኋላ አልወጣም ካለ ግን ዋነኛው እጅታኛው ሙሉ በሩ መክፈት ይችላል። ይሄ የአውሮፓ ስታንዳርድ ነው። ምናልባት የምትፈልጉ ሰዎች ካላችሁ ሜትሩን ሁሉ ልሰራላችሁ ይችላል። ስለዚህ አሁን ቀጥታ ወደ መድኃኒቱ እንሄዳለን። ስለዚህ እቺኛው የምትፈልገውን የዶዝ መጠን ከሰጣዋት አሁን ሰየውላችሁ ስለተያዘች ምንም አትናገርም። ቅድም አሁን ያልኳችሁ ፓራላይዝ አድርጎ ይገላል ያልኳችሁ መድኃኒት እቺኛው መድኃኒት የምትሰጠውም ደግሞ ከቆዳ ስር ነው የምትሰጠው። ራሳችሁ ባትወጉ ይመረጣል። ትንሽ የደም ንክኪ ከተፈጠረ በጣም ኢሪቴሽን ያላት በጣም ነው የምታቃጥለው። እዚህ ጋር ያለው መድኃኒት እዚሁ እንዳይቀመጥ በተን ማድረግ ግድ ነው። አሁን የኛውን በሬ ከዚህ ውስጥ ስናወጣው እንዴት እንደሚያቃጥለው ታያላችሁ። ስለዚህ አሁን በቀጥታ የኛውን እከፍታለሁ። አሁን የኛውን እንዲህ አድርጌ እከፍትለታለሁ። የኛውን ከፍቼለታለሁ። ወደፊትም ወደ ኋላ አሁን ይሄን በሬ በቀላሉ ማውጣት ይቻላል ማለት ነው። ወጣ የኛው ሲስተም አንፈልግም፣ ምናልባት ኮስት ይሆናል ወጪ ይበዛብናል የምትሉ በቀላል መንገድ ውጪ ላይ አስሮ እንዴት እንደሚወጋ ላሳያችሁ። እዚህ ጋር በገመድ አስረን እንወጋለን። አሁን አተሳሰሩን እዩ፣ በቀላሉ ማለት ነው። አንደኛ እዚህ ጋር እናስራለን። እሱ ወዴትም እንዳይሄድ አሁን እዛ እናጠጋዋለን።
አሁን ይሄን በሬ መውጋት በጣም ቀላል ነው ማለት ነው። እኔንም አይጎዳኝም ማለት ነው። እንደዚህ መውጋት ግድ ነው። ለምን ራስን መጠበቅ ግድ ነው። እንደዚህ በቀላሉ መውጋት እንችላለን። አሁን ክራሽ ያሌላችሁ ሰዎች አንድ በእንጨት መስራት ትችላላችሁ። ሁለት ደግሞ እንደዚህ ውጪ ላይ በገመድ እንደዚህ ያስረን መስራት እንችላለን ማለት እንደዚህ አይጎዳንም ማለት ነው። ልቀቀው። ወደ ቀጣይ እንሄዳለን። እነዚህኛው አሁን እኛ ጋር ከመጡ ወርን አልፏል። የሁላችሁ እንደሚመሳሰሉ እነዚህ አሁን የአንድ ጊዜ ክኒኒ ብቻ ነው የሚያስፈልጋቸው። ኦልሞስት ተደልበዋል። ስለዚህ ሕክምናቸውን ጨርሷል ማለት ይቻላል። ግን ክኒኒ ብቻ ይቀራቸዋል። ክኒኒ ደግሞ በተፈጥሮ ምንድነው እሱ ክኒኒ ስንሰጥ ዊዝድሮ ፕሬድ አለው፣ መጠቀሚያ ሰዓት አለው። ለምሳሌ ዛሬ ሰተን ዛሬ ሳምንት ማረድ አንችልም፣ ሰው ላይ ኢፌክት አለው። ስለሆነ ምንድነው የምናደርገው ሊወጡ ወር ሲቀራቸው አንዳንድ ክኒኒዎች 14 ቀን ይከለክላል፣ 28 ቀን ይከለክላል። ሊወጡ ልክ አንድ ወር ሲቀራቸው ክኒኒውን እንሰጣለን። ከዛ በኋላ ሰው ለመመገብ ምንም ችግር ማያመጣ ከሆነ ያን ይወጣሉ። አሁን ግን ይኸውላችሁ ምን እንደሚመስሉ መጀመሪያ ሲገቡ ምንም ሰውነት የላቸውም ነበረ። እነዚህ ሙሉ አሁን እኛ ጋር ከአንድ ወር በላይ የቆዩ ናቸው። 3 ወር ሲሙሉ እንግዲህ ከዚህ በላይ ሰውነትን ይጨምራሉ። አሁን ልክ ሊወጡ ወር ሲቀራቸው ለገና በዓል ወር ሲቀራቸው እናደርጋለን። ለሁሉም ክኒኒ እንሰጣቸዋለን ማለት ነው። ቀጥታ ወደ ሕክምናው እንመለሳለን። እዚህ ውስጥ ነርቭ አለ፣ ሻትክ ነርቭ የሚባል አለ። እሱን እንዳንጎዳው ከፈለግን ማለት ነው ይሄኛውና ከዚህኛው ይሄ ከፒምቦን እስከዚህኛው ከዚህም እስከዚህኛው እዙ መሃል ላይ ሴንተሩ ላይ እንደዚህ መውጋት እንችላለን ማለት ነው። ከዛን ደም ውስጥ እንዳይገባ ቼክ ማድረግ ግድ ነው። እሺ አሁን እነዚህ በሬዎች ሁሉንም አክሜያቸዋለሁ። ዛሬ የታከሙት የመጀመሪያ ህክምናቸው ነው። ከመጡ ሁለተኛ ሳምንታቸው ነው። ስለሆነ በሁለተኛ ሳምንት እንደዚህ አክመናል። ከዛ ከወር በኋላ ምን ይሆናሉ? አሁን እነዚህ በሬዎችን እዩ። አንድ ወር ተኩል በኋላ አሁን ያሳዩዋቸውን በሬዎችን ወደ እነዚህ እናመጣቸዋለን። ስለዚህ ወደ እነዚህ በሬዎች እናመጣለን። እነዚህ አሁን ይወላችሁ ኦልሞስት ጨርሷል። በቃ ውፍረትን ጨርሷል። በዓልን እየጠበቁ ስለሆነ እነዚህ ጨርሷል። ሰውነትን ደርቧል፣ ጨርሷል። ይሄው እና ወደ እነዚህ እናመጣቸዋለን። ገብቼ መኖ አሳያቸዋለሁ። በትንሹ አሳያቸዋለሁ። ዛሬ በስሱ ነው ማሳያቸው። አሁን ያሳያችሁ ነጩ በሬ ከመጣ ምን ይበላል መሰላችሁ? ይሄን ብዛቱን እዩ። ያው የአንድ በሬ ነው። እዚህ ውስጥ ያለውን እህል እዩ ዝም ብላችሁ ወላችሁ። ምግቡን ይበላል። ከበላ በኋላ ቀጥታ እዚህ ይተኛል። ውሃ ሲፈልግ ግን እዚህ ጋር ይመጣል። ውሃ ሲፈልግ ይወላችሁ ውሃ ሲፈልግ የሚፈልገው የውሃ መጠን እዚህ ጋር አለ። ያለ ገደብ ውሃውን ይጠጣል። ስለዚህ ይሄኛውን አሁን ከ4 ሰዓት እስከ 7 ሰዓት ይበላና ከበላ በኋላ እዚህ ጋር ያርፋል። ካረፈ በኋላ ምን ያደርጋል? ካመነሸገ በኋላ እንደገና ይነሳና የቀረችውን ይጨርስና ውሃውን ይጠጣል። ስለዚህ በዚህኛው መንገድ ስናደልብ ይሄኛውን የዘመናዊ ነው። ስታንዳርዱም ደግሞ ይሄኛው ቤት የአውሮፓ ስታንዳርድ ነው። ስለዚህ በዚህኛው መንገድ ከብቶችን መስራት ትችላላችሁ። እስካሁን ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ቻው።